በወልቃይት የተቀሰቀሰውን ጦርነት የፋኖ ታጣቂዎች ተቀላቀሉ። ትላንት በጸለምት ያልታሰበ ውጊያ ተከፍቷል። ከሁመራ የደረሰንን መረጃ በቆይታችን እናቀርበዋለን። የኢትዮጵያ አየር መንገድ በቦይንግ 737 አውሮፕላኖች ላይ ስለተፈጸመው የሽብር ጥቃት መግለጫ ሰጥቷል። ሰፋ ያለ መረጃ ይዘንበታል። የኤርትራ ጦር በትግራይ ክልል ስለፈጸመው ዘግናኝ ጭፍጨፋ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ አመኑ። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ትራምፕ ለህዳሴው ግድብ አሜሪካ የገንዘብ ድጋፍ አድርጋለች ማለታቸውን ተከትሎ ከወራት በኋላ ምላሽ ሰጥተዋል። በቆይታችን ይዳሰሳል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የሚሸጥ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 448 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ነው። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም በዕለቱ የመሸጫ ዋጋ ነው። ላለፉት ወራት በፌዴራል ፖሊስ ቁጥጥር ስር ሆና ምርመራ ሲካሄድባት የቆየችው በረከት ወርቁ አደራ ወይም በረከት ገበሬዋ ከእስር መፈታቷ ተሰማ። ግለሰቧ በከባድ ወንጀሎች ተጠርጥራ ጉዳዩ በፍርድ ቤት እየታየ ባለበት ወቅት በድንገት መፈታቷ በአቤቱታ አቅራቢዎችና በሕዝብ ዘንድ ትልቅ ጥያቄን አስነስቷል። በረከት ወርቁ በመጀመሪያ በቁጥጥር ስር የዋለችው የሐሰተኛ መከላከያ ሰራዊትና የብሔራዊ መረጃ ደህንነት አገልግሎት መታወቂያዎችን እንዲሁም ልዩ ልዩ ሰነዶችን ስትጠቀም ተገኝታ እንደነበረ ይታወሳል። ይሁን እንጂ ግለሰቧ በቁጥጥር ስር መዋላን ተከትሎ በርካታ ዜጎች በማጭበርበር ወንጀል ተጎድተናል የሚሉ አቤቱታዎችንና ማስረጃዎችን ለፌዴራል ፖሊስ ሲያቀርቡ ቆይቷል። ፖሊስ ሲያጣራቸው የቆዩ ዋና ዋና የወንጀል ጥርጣሬዎች መካከል አንደኛው በሐሰተኛ ሰነድ መገልገል የሚል ነው። በረከት የመንግስት የጸጥታ ተቋማት መታወቂያዎችን አዘጋጅታ በመጠቀም ተጠርጥራለች። ሁለተኛው የሰዎች ዝውውር ሲሆን በህገ ወጥ ሰዎች ዝውውር ወንጀል ተሳትፎ መኖሩን በፖሊስ ታምኖበት እንድትጠረጠር አድርጓታል። ሌላኛው ደግሞ የማጭበርበር ወንጀል ነው። በረከት የተለያዩ አካላትና ግለሰቦችን በተለያዩ ዘዴዎች የማታለል ክስ ቀርቦባታል። የፌዴራል ፖሊስ በግለሰቧ ላይ ልዩ ልዩ ማስረጃዎችን በማሰባሰብ ላይ የነበረ ሲሆን በአንዳንድ መዝገቦች ላይ ዋስትና የሚከለክል መዝገቦች ከፍቶ ምርመራ ሲያከናውን ቆይቷል። ይሁን እንጂ የፍርድ ሂደቱም ሳይጠናቀቅ ውሳኔ ሳይሰጥበት በድንገት ከእስር መለቀቋ አቤቱታ አቅራቢዎችን ጨምሮ ጉዳዩን ሲከታተሉ የነበሩ ወገኖችም ግርምት ላይ ጥሏል ነው የተባለው። ግለሰቧ የተፈታችበት ትክክለኛ ምክንያት እስካሁን ከሚመለከተው የህግ አካል በይፋ አልተገለጸም። ሁኔታው በህግ የበላይነት በተጎጂዎች ፍትህ አግኝቶ የመካስ መብት ላይ ጥያቄ እንዳስነሳም ነው የተገለጸው። ጠቅላይ ሚኒስትር አብይ አህመድ በሰሜኑ ጦርነት ጊዜ ከመንግስታቸው ጎን በመሆን በህወሓት ላይ ጦርነት ከፍቶ ከነበረው የኤርትራ ጦር ጋር ግጭት ውስጥ ገብተው እንደነበረ ተናገሩ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ያለው ችግር የተከሰተው የኢትዮጵያ መንግስት የቀይ ባህር ጉዳይን ስላነሳ ነው ብለው እንደሚያስቡ የተናገሩት ጠቅላይ ሚኒስትሩ ይህ ግን ስህተት ነው ብለዋል። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣም በኋላ አያስፈልገንም ብለን ይቅር ብለን ነበርም ብለዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትር አብይ አህመድ በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቀን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶም የአንዳንድ ግለሰቦችን ቤትና ፎቅ ማፍረስ ሲጀምር ጸቡ ተጀምሯል፣ አልተናገርንም እንጂ ብለዋል። አክሱምን ይዘን ስናልፍም አክሱም ገብቶ ወጣቶችን በጅምላ ሲረሽኑ ጸቡ ተፈጥሯል፣
አድዋን ስናልፍም አድዋ ሄደው ፋብሪካዎችን ሲፈቱና ሲሰርቁ ጸቡ ተጋግሏል። አዲግራት ስንደርስ የመድኃኒት ፋብሪካዎችን የሚነቃቀለውን ነቅሎ የማይነቃቀለውን ሲያፈርስም ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት በዚህም በዚያም ለመዋጋት አቅም አልነበረውም ብለዋል። ይሁን እንጂ በጊዜው በዚህ ፓርላማ ከኤርትራ መንግስት እርቅ ባንፈጥር ኖሮ ከባድ ችግር ይፈጠር ነበር በማለትም ለኢሳያስ አፈወርቂ አስተዳደር ምስጋና አቅርበው ነበር። መንግስት አፈንግጠው ከሚወጡት ጋር ከሚደራደር በርካታ የጦር መሳሪያ ካላቸው ታጣቂዎች እውነተኛ ድርድር የማያደርገው ለምንድነው የሚል ጥያቄ በፓርላማ ተነሳ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 9ኛው መደበኛ ስብሰባ የፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። ጠቅላይ ሚኒስትሩ የ2018 በጀት ዓመት 6ኛ ወር የሥራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ማብራሪያና ምላሽ ሰጥተዋል። በዋነኛነትም 7ኛው ጠቅላላ ምርጫ፣ የባህር በር፣ የሰላምና ጸጥታ ጉዳዮች፣ የተፈናቃዮች ሁኔታ፣ ህወሓት፣ የሀገራዊ ምክክር ኮሚሽኑ ዋና ዋና አጀንዳዎች ናቸው። የፓርላማ አባሉ አበባው ደሳለው ለጠቅላይ ሚኒስትር አብይ አህመድ ባነሱት ጥያቄ የሀገሪቱን የኢኮኖሚ ችግሮች ከሚያባብሱ ጉዳዮች መካከል ዋነኛው በሀገሪቱ ያለው የሰላምና የጸጥታ ችግር አለመቀረፍ ነው ብለዋል። ይህንን ለመቅረፍም የምክር ቤቱ አባላት ለ3 ዓመታት ውትወታ ሲያደርጉ እንደነበረ ቢገልጹም ለውጥ አለመምጣቱ እንዲሁም መንግስት ከተለያዩ የታጠቁ አካላት ጋር ድርድር እያደረኩ ነው ቢልም ተጨባጭ ለውጥ አምጥቷል ወይ ሲሉ ጠይቀዋል። በተጨማሪም መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር መሳሪያ ካላቸው ታጣቂዎች እውነተኛ ድርድር የማያደርገው ለምንድነው ሲሉ ማክለዋል። የባህር በር፣ የልማት፣ የሀገራዊ ምክክርና ምርጫን በተመለከተ ሰላምን እንዴት ማሳካት አስበዋል የሚሉ ጥያቄዎች ለጠቅላይ ሚኒስትሩ ተሰንዝረዋል። ጠቅላይ ሚኒስትሩም በእነዚህ ጥያቄዎች ማብራሪያና ምላሽ ሰጥተውባቸዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለህዳሴው ግድብ አንድም ብር እርዳታም ሆነ ብድር አልወሰደችም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላለፈው 1 ዓመት በተደጋጋሚ የታላቁ የኢትዮጵያ ህዳሴ ግድብ የገንዘብ እርዳታ እንደተሰጠው እየገለጹ ቆይተዋል። ጠቅላይ ሚኒስትሩ በዛሬው የፓርላማ ውሏቸው በቀጥታ የትራምፕን ስም ባይጠቅሱም መንግስታቸው ግን አንድም ብር እንዳልወሰደ አስረግጠው ተናግረዋል። አብይ ከፓርላማ አባላት ብድርን አስመልክቶ ለተነሱ ጥያቄዎች ምላሽ በሚሰጡበት ወቅት ይህንን ነው የተናገሩት። ህዳሴን ካለ አንድ ብር እርዳታም ካለ አንድ ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉም ተከላክለዋል። ይህንን በሚሉበት ወቅትም አባላቱ ከጫፍ እስከ ጫፍ በጭብጨባ አጅበዋቸዋል። ቀጥለውም በህዳሴው ላይ አንድም እርዳታም አንድም ብድር ኢትዮጵያ አልወሰደችም፣ በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥ በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ብለዋል። ጠቅላይ ሚኒስትሩ ማብራሪያቸውን ሲቀጥሉ መንግስታቸው ህዳሴን ገንብቶ ይበቃናል አላለም ብለዋል። በአፍሪካ 3ኛ ነው ያሉትን ኮይሻን እየገነባ መሆኑን ጠቅሰው ኢትዮጵያ ውስጥ ትላልቅ ፕሮጀክቶች እየተገነቡ አይደለም በሚል ለተነሳው ጥያቄ በሰጡት ምላሽ እውነት ነው ፕሮጀክት የለም፣ ግን ከአፍሪካ ትልቁ ኤርፖርት ኢትዮጵያ ውስጥ ተጀምሯል ሲሉ ስላቅ አዘል ገለጻ ሰጥተዋል። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚያደርገውን በረራ ጀመረ። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚያደርገውን የመንገደኞች በረራ በዛሬው ዕለት ጀምሯል። ከዚህም ከአዲስ አበባ የተነሳው የመጀመሪያ አውሮፕላን ዛሬ ከጠዋቱ 1 ሰዓት ከ50 አሉላ አባነጋ አውሮፕላን ማረፊያ መድረሱን ከመቀሌ ከሚገኙ ባልደረቦቻችን ለማረጋገጥ ችለናል። አየር መንገዱ ባለፈው ሐሙስ በመቀሌ በአክሱም በሽርና በሁመራ አውሮፕላን ማረፊያዎች የሚያደርጋቸውን በረራ ያቋረጠው በክልሉ አንዳንድ አካባቢዎች ውጥረት በመንገሱ ነበር። ይህ እርምጃ በመንገደኞችና በጭነት በረራ አገልግሎቶች ላይ መስተጓጎል ከመፍጠሩም በላይ በትግራይና በሌሎች የሀገሪቱ ክፍል መካከል ያለውን የትራንስፖርት ትስስር አስተጓጉሎ ቆይቷል። በመቀሌ የሚገኘው የኢትዮጵያ አየር መንገድ የቲኬት ቢሮ ሰራተኛ በረራው በዛሬ ዕለት እንደተጀመረም አረጋግጠዋል። ስማቸው እንዳይጠቀስ የፈለጉት ሰራተኛው አገልግሎቱ ከዛሬ ጀምሮ እንደጀመረ አረጋግጠዋል። የፍላይት ራዳር የበረራ ማስተካከያ መረጃዎችም ቢያንስ 2 አውሮፕላኖች ከአዲስ አበባ ተነስተው ወደ መቀለና ሽሬ ማቅናታቸውን አመላክተዋል።
ከፈረንሳይ የዜና አገልግሎት AFP ጋር በትላንትናው ዕለት ቆይታ ያደረጉት የጸጥታ ምንጮች በክልሉ የነበረው ግጭት መረጋጋቱንና በዕለቱ ምንም አይነት የሰው አልባ አውሮፕላን የድሮን ጥቃት እንዳልተፈጸመ ገልጿል። ይህ በረራ ዳግም የተጀመረው በክልሉ ዳግም መጠነ ሰፊ ግጭት እንዳይከሰት ግፊት እየተደረገ ባለበት ወቅት ነው። የበረራ መቋረጥ ከባንኮች ገንዘብ እጥረትና የመንግስት ሰራተኞች የደሞዝ ክፍያ መዘግየት ጋር ተደምሮ በክልሉ ያለውን የዕለት ተዕለት ኑሮ ይበልጥ እያቃወሰው መሆኑን እሁድ ዕለት ባወጣው መግለጫ ማሳሰቡ ይታወሳል። በወልቃይት ጠገዴ በጸለምት አዋሳኝ አካባቢዎች ውጥረት መንገሱ የቀጠለ ሲሆን የደፈጣ ጥቃት በትላንትናው ዕለት ተፈጽሟል። ባለፈው ጥቂት ቀናት በሰሜኑ የሀገሪቱ ክፍል በተለይም በወልቃይት ጠገዴና በጸለምት አካባቢዎች ከፍተኛ የጸጥታ መዋዠቅ መታየቱን ከአካባቢው ከሚገኙ ባልደረቦቻችን ያገኘነው መረጃ አመላክቷል። በትላንትናው ዕለት በወልቃይት ጠገዴ አካባቢ የፋኖ ታጣቂዎች በመንግስት የጸጥታ ኃይል አባላት ላይ የደፈጣ ጥቃት መፈጸማቸው የተሰማ ሲሆን ይህም በክልሉ ያለውን የጸጥታ ሁኔታ ይበልጥ ውስብስብ አድርጎታል። ይህ በፋኖ ታጣቂዎች የተሰነዘረው ጥቃት የተፈጸመው ቀደም ሲል የህወሓት ታጣቂዎች ጥቃት ከፍተውበት ከነበረው የጸለምት አካባቢ በቅርብ ርቀት ላይ በሚገኝ ስፍራ ነው። አካባቢ ባለፉት ቀናት በከባድ መሳሪያ የታገዘ የጦርነት ቀጠና ሆኖ የሰነበተ ሲሆን የህወሓት ኃይሎች ወልቃይትን በኃይል ለመቆጣጠር ትግራይን ከሱዳን የሚያገናኘውን የኮሪደር መስመር ለመክፈት ከፍተኛ ጥረት ሲያደርጉ እንደነበረ ተገልጿል። ሆኖም ግን በአሁኑ ሰዓት የህወሓት ታጣቂዎች ጥቃት ከሰነዘሩባቸው እነዚህ አካባቢዎች ሙሉ በሙሉ መውጣታቸው ታውቋል። የአካባቢው ነዋሪዎችና የአይን እማኞች እንደሚሉት በጸለምትና በወልቃይት አዋሳኝ ስፍራዎች የነበረው ውጊያ በሰላማዊ ሰዎች ህይወትና ንብረት ላይ ስጋትን ደቅኖ ሰንብቷል። የህወሓት ኃይሎች ስልታዊ ጠቀሜታ ያለውን የሱዳን ድንበር ኮሪደር ለመክፈት ያደረጉት ሙከራ ሳይሳካ መቅረቱና ከአካባቢው ማፈግፈጋቸው ቢረጋገጥም በአንጻሩ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረው ግጭት አዲስ የጸጥታ ስጋት ሆኖ ብቅ ብሏል። ትላንት የተፈጸመው የደፈጣ ጥቃት በመንግስት የጸጥታ መዋቅር ላይ ያደረሰው ጉዳት መጠን በዝርዝር ባይታወቅም ድርጊቱ በአካባቢው ያለውን የጸጥታ ሁኔታ እጅግ አሳሳቢ አድርጎታል። ይህ ሁኔታ በክልሉ ዘላቂ ሰላምን ለማስፈን የሚደረገውን ጥረት አዳጋች ሊያደርገው እንደሚችልም የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓት በአካባቢው አንጻራዊ ሰላምና መረጋጋት ቢታይም በተለያዩ ታጣቂ ኃይሎች መካከል ያለው ፍጥጫና የይገባኛል ጥያቄ አሁንም እንደቀጠለ ነው። መንግስት በአካባቢው ያለውን የጸጥታ ሁኔታ ለመቆጣጠርና ተጨማሪ ጥቃቶችን ለመከላከል የደህንነት ጥበቃውን ማጠናከሩ ተነግሯል። በምዕራብ አፍሪካዊቷ ኒጀር ዋና ከተማ አየር ማረፊያ ላይ በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ 2 አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ ገለጸ። ጉዳቱ የደረሰባቸው 2 ቦይንግ 37 አውሮፕላኖች ስካይ የተባለው አየር መንገድ በኢትዮጵያ አየር መንገድ አማካኝነት የተከራያቸው እንደሆኑም አስታውቋል። የኢትዮጵያ አየር መንገድ ሰኞ ጥር 25 2018 ባወጣው መግለጫ የጠቀሰው በአየር ማረፊያው ላይ ጥቃት የደረሰው ባለፈው ሳምንት ረቡዕ ጥር 21 ሌሊት ነበር። እስላሚክ ስቴት ከኒጀር ዋና ከተማ ኒያሚ ወጣ ብሎ በሚገኘው ዲኦሪ ሃማኒ ዓለም አቀፍ አየር ማረፊያ ላይ የተፈጸመውን ድንገተኛ ጥቃት ማቀነባበሩን በመግለጽ ኃላፊነት ወስዷል። የኮዝ ዲቫር አየር መንገድ በአየር ማረፊያው ላይ በደረሰ ጥቃት አንድ ኤርባስ 319 አውሮፕላኑ ላይ ጉዳት እንደደረሰበት አስታውቋል። የአውሮፕላኑ ዋነኛ አካልና የቀኝ ክንፉ መጎዳቱንም ገልጿል። በዚህ ጥቃት ጉዳት ያስተናገደው ሌላኛው የአየር ትራንስፖርት አቅራቢ የኢትዮጵያ አየር መንገድ ድርሻ የያዘበት ስካይ ሆኗል። ዋና መቀመጫውን ቶጎ ውስጥ ያደረገው ስካይ ራሱን ፓን አፍሪካዊ አየር መንገድ ብሎ የሚገልጽ ነው። ወደ ተለያዩ የአፍሪካ ሀገራት ይበራል። የስካይ ቴክኒክና ስትራቴጂካዊ አጋር የሆነው የኢትዮጵያ አየር መንገድ የካፒታል ወጪ በማድረግም ተሳትፎበታል። የኢትዮጵያ አየር መንገድ በ2001 ዓ.ም የተመሰረተውን ስካይ አየር መንገድን የ20 በመቶ ድርሻ የያዘ ሲሆን የመጀመሪያዎቹን 5 ዓመታትም አስተዳድሮታል። በአውሮፕላኖቹ ላይ የደረሰው ጉዳትን ለመገምገም የቴክኒካል ቡድን ወደ ስፍራው መላኩን የገለጸው የኢትዮጵያ አየር መንገድ ቡድኑ ጉዳቱ መጠነኛ መሆኑን አረጋግጧልም ብለዋል። አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡም ለማሳወቅ እንወዳለን ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።